እነሱ ገንዘብ ነው የሚፈልጉ። ተረጋጋ አምላክ። ሌላ ቦታ አመቻችተው እየተንቀሳቀሱ ነው ያሉ። ለማንኛውም ይህንን ነገር ለማጣራት ያናገረ ልጅ እንግዲህ ማንነቱን አውቀናል። ስለዚህ እሱን ልናናግረው ማሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። ቪዲዮ ላይክ እና ሼር እያደረጋችሁ ለብዙ እንድታደርሱልኝ ይፈልጋለሁ። ከምንም በላይ ላይክ እንዳይረሳ። ላይክ ባደረጋችሁ ቁጥር ብዙ ሰው ጋር የመድረስ አድቫንቴጅ ስለሚኖረው ማለት ነው። ከዛን ሰብስክራይብ ካደረጋችሁ በኋላ ደግሞ የደወሏ ምልክት በመጫን ኦል የምትለዋ ላይ አድርጓት። ቪዲዮ በለቅ ቁጥር ወዲያውኑ ለእናንተ መልእክት ወይ ደግሞ ኖቲፊኬሽን ይገባላችኋል ማለት ነው። በያላችሁ ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላም ፍቅር ተመኘውላችሁ። ዛሬ የመጣሁበት ጉዳይ በሚኪ እህት ነው። ብዙም ደስ የማይል ነገር ነው የሰማሁት። የእውነት ማለት ባለፈው እንግዲህ ሐኪም ቤት ገብታ ሁሉ ነገር ቼክ ተደርጋ ሙሉ ጤናዋ ምናምን ተብሎላን ነበር ሄደችው። ዛሬ የህመም እንደ ህመም ሲሰማት እንግዲህ ሐኪም ቤት እንዳጋጣሚ ሆኖ ደግሞ ሚኪ ራሱ ወንድሙም ነበር ልዑልም ሁላቸውም ነበሩና ይዘዋት ከሐኪም ቤት ሲሄዱ ሲያማት ማለት ነው። እንግዲህ ልጅቷ እንግዲህ በጣም የሚያሳዝነው ነፍሰ ጡር እንደሆነች ነው የሚያሳየው። እንግዲህ ሰዎች እንግዲህ ልጅቷ እንደምትለው ከሆነ በጣም ብዙ ሰዎች እንደተጫወቱባት ወንዶች ነበሩ አለች። በዛ ሰዓት ጠፍታ ሳለ እንትን የሚሏት እና የሴት ልጅ አንዳንድ ጊዜ ግን በጣም ነው ያሳዘነች በመጀመሪያ እና አሁን ይሄ ፍቅረኛ የተባለው ሰው እየተፈለገ ነው ያለው። የት አባቱ እንደገባ እስካሁን ድረስ ምንም እንትኑን በአካባቢ የእሱ ጓደኞች ምናምን የሚታወቁ ሰዎችም እንግዲህ እየተፈላለጉ ነው ያሉት። ልጅቷ ግን በጣም ነው ያሳዘነችኝ። እንግዲህ ያው የሰውን ነፍስ መቼም እንትን ልትለው አትችሉም። ግዴታ ያለችበት ሁኔታ እንግዲህ ስንት ስትባል እንግዲህ ነፍሰ ጡር እንደሆነች ስትነገር በቃ እነ ሚኪ ሁሉም ሚኪማ ራሱን ነው የሳተው። የእውነት በዚህ ልክ እህቴ እንትን እስከምትል ድረስ እኔ የት ነበርኩ እስከ ማለት ድረስ ሚኪ ጥፋት የእሱ ጥፋት አይደለም። ይሄ ሁሉ ነገር ይሄ ሁሉ በደል ያደረሰባት እንግዲህ ማን ነው ካላችሁ ፍቅረኛ ነኝ ምንድን ነኝ ብሎ የወሰዳት ቤቷ እሱ ልጅ ነው። መጠየቅም ካለበት ለዚህ ሁሉ ነገር ያንትን ያላት ልጅቷ ምንም የማታውቅ ልጅ ናት። ይዞ ሂዶ ከእናቷ ቤት አውጥቶ ይህ ሁሉ መከራ እንትን ያለባት እንግዲህ እሱ እስከሆነ ድረስ አሁን እነ ሚኪ ቤት ውስጥ መቀመጥ ማዘን ምናምን ምንም መፍትሄ አይሆንም። የዚችን ልጅ እንትን ደግሞ ፈልጎ ፍትህ ማስገኘት አለባት። ኦሬዲ ልጅቷ አሁን ብዙም እንትን አይደለችም ለመናገርም ያው ትንሽ ታፍራላችሁ። ደግሞ ግን ደግሞ በእንደዚህ አይነት ነገር ላይ እውነቱ መናገር አለባት። እውነት ያ ልጅ ብቻ ነው ወይስ ሌላ ሰውም አለ እየተባለች እንግዲህ እሷንም ያለማጨናነቅ እንግዲህ እነ ልዑል ብዙም አልተጫኗትም። ግን እውነቱ መውጣቱ አይቀርም። ምክንያቱም እንግዲህ ልጅ ዝም ብሎ እንትን አይደለም፣ እንደ እቃ እቃ ወይም እንትን አይደለም። ስለዚህ በደንብ መጣራት በደንብ አባት የተባለውን ሰውዬ ሳይወድ በግዱ ተፈልጎ መገኘት እንዳለበት ሚኪ እንደ ዛሬ ሲሆን አይቼው አላውቅም። ሚኪ ከነገራችን ላይ በጣም ትዕግስተኛ በጣም አስተዋይ ልጅ ነው። በእህቱ ጉዳይ ግን በጣም እኔ ልነግራችሁ አልችልም። ኦሬዲ አሳያችኋለሁ በትንሹ ቪዲዮ። በጣም እንደ የሆነ በቃ ማለት እንደዚህ ይከሰታል ብሎ አንደኛ ነገር እሷ በመጀመሪያም እዛ ጫካ ውስጥ ተጥላ ስትገኝ በግርግር እና ሚኪ ያልሆነ እንትን ውስጥ ከመግባቱ ይሄ ልጅ እንግዲህ ወዳታለሁ ብሎ የወሰዳትን ልጅ ነው ማፈላለግ ያለበት። ቤት ውስጥ መቀመጥ ምንም መፍትሄ አይሆንም። ብቻ በጣም ነው ያሳዘነችኝ እሷ ራሱ። የእውነቴን ነው የምላችሁ። እንደ ዛሬ ማለት አንዳንድ ጊዜ ሴት ስትሆን ብዙ ነገሮች አሉ፣ ግን ደግሞ የዚች ደግሞ ትንሽ የከፋ ነው። በምትወደው ሰው ሌላ ሰው አስቡት። ወዳለው ብሎ ይዞ ሂዶ ጠፍቶ ከቤቷ ከእናቷ ቤት አውጥቶ ይህ ሁሉም መከራ አድርሶባት እንደገና ጫካ ውስጥ ጥሎ አሁን ደግሞ እንደዚህ አይነት ነገር ሲፈጠርበት መቋቋም ራሱ እንትኑን አትችልም። እና ሚኪ ማዘን ምኑን ትቶ ቤት ውስጥ እንግዲህ ሚኪ ከእስር ቤት ተፈታ።
ሁላችሁም ከስንት አንድ ቀን ነው ልዑል እንትን የሚያቀርበው እንጂ እሱ እንደ በፊቱ ስራውን ምናምን መስራት ብዙም አይደለም፣ በእህቱ ጉዳይ ማለት ነው። አሁን ደግሞ የባሰ ደግሞ እህቱ እንደዚህ ናት ሲባል ደግሞ ምን አይነት እንትን እንደሚሰማው አስቡ። አንዳንዴ ሴት ስትሆኑ ብዙ ነገሮች አሉ፣ ብዙ መከራዎች ይደርሱባችኋል። የዚች ደግሞ ትንሽ ከፋ፣ የእውነት አሳዘነችኝም፣ በጣምም ከፋ። በቃ ምን ያክል ሴት ልጅ በዚህ ልክ እንትን እንደሚል ኦሬዲ ልጅቷ ባለፈው ሐኪም ቤት ከገባሽ ቀን ጀምሮ ጥሩ ስሜት እየተሰማኝ አይደለም እያለች፣ ግን ማናቸውም ይሄ ነገር ትዝ ያላቸው አልመሰለኝም። አሁን ራሱ ድጋሚ እንትን ሲላት ነው እስኪ እርግዝና ከሆነ ምናምን ብለው እንትን ያሉት እንጂ ብዙም ማናቸውም ይሄ ነገር አልመጣላቸውም። እሷም ትንሽ እያፈረች ብዙም ለመናገር ፈቃደኛ አልነበረችም። ወንድሞቿም ሲጠይቋት ያው ሴት ስትሆኑ ትንሽ ታፍራላችሁ በባህላችን። ለዛም ይመስለኛል በጊዜው ተናግራ ቢሆን መፍትሄ ይገኝለት ነበር። አሁን ያለው አማራጭ አንድና አንድ የልጁን አባት ፈልጎ ማግኘት ነው። ልጅቷ ህይወቷን አበላሽቶባት እንደዚህ ሁና መተው የለባቸውም። ማናቸውም ሆነ ሚኪም ሆነ ወንድምየው አሼም ሆነ ቁጭ ብለው ቤታቸው እንትን ከሚሉ ልጁን ቢፈልጉ እዚሁ አዲስ አበባ ውስጥ እንደሆነ እንግዲህ ተናግራለች። እሷም ኦልሬዲ በድብቅ አንዳንዴ በሌላ ሰው ስልክ በራሱ ቀጥታ ሳይሆን በሌላ ሰው ስልክ ድምጿን ለመስማት እንደሚደውሉላት እየተናገረች ስለሆነ እሷ እንደምንም አድርጋ ስልኩን እዚህ እንገናኝ እንደዚህ ብላ ኦሬዲ ሊጠራጠርባት ይችላል። ልታስዘኝ ነው ምናምን ሊልም ይችላል። ግን የሆነ ዜዲ አይጠፋም፣ በሆነ ነገር ተጠቅማ እሱን ማሳዝ ትችላለች ብዬ ነው ማስበው። እንደምንም አድርጋ በደወለላት እንትን ወይ እነሱ በሚደውልለት ቁጥር እሱን እንትን ተከትለው ሎኬሽኑ እንግዲህ ያለበት ማግኘት የሚችሉ ይመስለኛል። እንደዚህ ዝም ብሎ በቀላሉ የሚተው ነገር አይደለም። እዚህ ጋር እሷ እያለቀሰች እሷ እንደዚህ እየሆነች እናቷ አስቡት ምን አይነት እንትን እንደሚሰማት። ወንድ ልጅ ደግሞ በራሱ ብትመጡበት ይሻላል። በእህቱ ደግሞ የሆነ እንደዚህ ነገር የመደፈር የምናምን የሚባል ነገር የለም። እንደዚህ አይነት ስሜት ስለሚሰማቸው ትንሽ ሁላቸውም ከባድ ነው። ለዚህ ደግሞ ይህ ሁሉ ስቃይ ያመጣባት እንግዲህ ልጅቷ እንግዲህ ሁለት ፍቅረኛ ማች ነበሩ ያሏት። ግን ደግሞ ይሄኛው ልጅ ብዙም እንትን አላላትም። ሁሉ ነገር ያሳለፈችው እዛኛው ይዟት የጠፋው እሱ ብቻ አይደለም። ከነገራችን ላይ አሁን እየተናገረች ያለችው ሌላ ወንዶች ራሱ እሷን የሚጠብቁ ብዙ ሌላ ስማቸውን እንትን ማለት ስለማትፈልግ እኔ ለምን እንደሆነ አላውቅም። ኦሬዲ እሷ ራሷን ለማዳን ከፈለገች ያለውን ችግር ሁሉ ነገር ምንም መፍራትም የለባትም መናገር ነው አለባት ብዬ ነው የማስበው። ብቻ ትንሽ ያለበት ሁኔታ ከባድ ነው ጋይዝ፣ ለማውራት ራሱ እንደምንም አድርጋ ማሳዝ ትችላለች። በምንም አድርጋ ይሄ ልጅ መያዝ አለበት። ልጅ እንግዲህ እግዚአብሔር ይቅር ይበለኝ። የሆነ እንትን ላስብል እንኳን ማለት አትችሉም። የሰው ነፍስ ማጥፋት አትችሉም። ምንም በማያውቀው የእግዚአብሔር ፍጡር እንትን ማለት አትችሉም። ያላት አማራጭ እንግዲህ እነሱም ሁላቸውም እነ ልዑልም ያላቸው አማራጭ ምንድን ነው? ይዘው ካለበት በስልኩ አፈላልገው እሱንም እንትን ማለት ነው። ከዛ በኋላ ሲፈልግ እንትን ይላል፣ ካልፈለገ ደግሞ ቅጣቱን እንዲያገኝ ማድረግ አለባቸው። ዝም ብለው በየጊዜው አዳዲስ ነገር አይጠፋም። ደግሞ ወይ አሁን ተገኘች ብለን እኛ እልል ብለን እንደዚህ ነገር ይፈጠራል ብሎ ማንም ሰው አላሰበም። ግን ከባድ ነው በጣም መገኘቷን እንጂ እርግዝና ይፈጠራል ብሎ ማንም ሰው አላሰበም። እነሱ ራሱ የዛ ሰዓት የመጀመሪያ ጫካ ውስጥ ተጥላ የተገኘች ቀን እውነት እንትን ማለት ነበረባቸው። እንዴት ማለት እኔ አላውቅም። ለምን ዝም አሉ በዛ ሰዓት? ልጅቷ አሁን እያመማት እንትን ሲል ነው አሁን ራሱ የተናገረችው እንጂ እሷ ራሱ እየደበቀች ይመስለኛል። የእውነት የሆነ እርግዝና እኮ እስከ 3 ወር እስከ 2 ወር ምናምን የሆነ እንትን
የሚሰማችሁ እንትን አለ ሲባል እሰማለሁ። እኔ እንኳን አልደረስኩም ለዛ፣ ግን ሲሉ እሰማለሁ። እና እንደዚህ አይነት ነገር ሲሰማት ከመደበቅ ይልቅ ብትናገር ለራሷ ይህን ሁሉ ነገር አታሳልፍም ነበር ብቻዋን። ያው ለእናቷም ራሱ ጸጥ ነው ያለችው። ይሄ ማለት ትጨነቅብኛለች ብላ የሆነ ወንድሞች የሆነ ነገር ይደርስባቸዋል ብላ ይሆን አላውቅም፣ ብቻ ዝምታን መርጣ መጨረሻ ግን ይሄው ሲብስባት ምን እንደሆነ መሟ ሲመረመር ነፍሰ ጡር እንደሆነች ሲሰሙ እነሱ ራሱ በጣም ደንግጠዋል። ኦልሬዲ አይሆንም ብላችሁ አትጠራጠሩም። በጣም ብዙ ስቃይ አሳልፋ ነው የመጣችሁ። ግን ደግሞ በጊዜው ተናግራ ቢሆን ነበረ። ግን እሺ ይሁን እንግዲህ፣ አንዴ ከተፈጠረ ተፈጠረ ነው። ምንም ልታረጉ አትችሉም። ሴት ልጅ አንዳንዴ ያላሰበችው በቃ የሆነ እሷ እንትን ባለችው ሳይሆን ሁሉም በፈጣሪ እንትን ስለሆነ ለበጎ ነው ብሎ ማሳለፍ ነው። ምንም ልታረግ አትችልም። ልዑል ራሱ ዛሬ እንዳጋጣሚ እሷን ለመጠየቅ እንግዲህ ከእንትን ካለች በፊት በኤልሳ ጉዳይ ብዙም እየተገናኙ አልነበረም። ዛሬ እሷን እንትን ለማለት ሂጄ ነው ያለው። እንግዲህ ሲያገጣጥማቸው ነው እንግዲህ አንድ ላይ የተገናኙት። ያው ልዑል በእሷን ጉዳይ ኦልሬዲ ትቶታል። የነ ሚኪን ማነው የነ አቤልን የሚሰሩትን ሁላቸውም በራሳቸው እንትን ነው። እሱም ደግሞ በኤልሳ ጉዳይ ነው የሚሰራ። ሰሞኑን ደግሞ እያያችሁ ነው። በተለይ በህፃኑ ጉዳይ ላይ እስከ ክፍለ ሀገር ድረስ የእሱ ቤተሰቦች የባሏ ቤተሰቦች የተባሉትን እነሱን እያፈላለገ ህፃኑ ልጅ ምን ማለት ከእነሱ ጋር ይሆናል በሚለው ማለት ነው። እና እነሱን ነገሮች እንትን እያለ ነው። ብዙም ሰዓትም አላገኘም ይመስለኛል። ልዑልም ብዙም ትኩረት አልሰጣቸውም። ያው በልዑል ምንም ልትሉት አትችሉም። እሱም ትንሽ ከባድ ነው። ብቻ እኔ ያሳዘነችኝ እህታችን ናት። ከምንም በላይ በማታስበው ተገዳ አስባችሁታል? ሰው ተገዶ ደግሞ እንደዚህ አይነት ነገር ሲከሰት ስሜቱ ራሱ ልጁ ለሚወለደው ልጅ ራሱ ምን አይነት እንትን እንደሚሰጠው አስቡት። ወደፊት ሲያድግ ልጁ እንትን መጠየቁ አይቀርም እና ይህን ነገር ስትነግረው ራሱ ምን ያክል እንትን እንደሚል ግን ደግሞ እግዚአብሔር በሰላም እንትን ይበላት። ሌላ ምንም አንልም። መጥፎ ነገር ማሰብ ትተን ቀና ነገር ማሰብ የተሻለ ነው ብዬ ነው ማስበው። እንግዲህ ያው የሚኬት ብዙዎቻችሁ አይታችኋታል። ያላያችሁ ካላችሁ ደግሞ ከታች ወረድ ብላችሁ በራሳቸው ቻናል ላይ ተለቋል። እዛ ሄዳችሁ ማየት ትችላላችሁ ሙሉን። እኔ በትንሹ ነው ማሳያችሁ። እናንተ ደግሞ ሙሉውን ማየት ከፈለጋችሁ የንስር አይን ቁጥር 3 የሚለው ጋር ሄዳችሁ ማየት ትችላላችሁ። አሳዛኝ ታሪክ ነው እውነት። ሰሞኑን ሶሻል ሚዲያ አንድ እህታችን ኦልሬዲ ማታ ላይ ሰርቼላችኋለሁ። ግን እኔ እኮ በጣም የምትገርሙኝ ጥሩ ነገር ልጅቷን ለማገዝ ብዙ ነገሮች እንስራ ስንባል አታዩም። የሆነ የእንትን የምናምን ፕራንክ ምናምን ሲሆን ደግሞ በጣም ብዙ ሰው ያያል። ሰው ለማገዝ ሲሆን ደግሞ ሰው አይኖርም። እኔ በስመ አብ ግራ ነው የሚያጋባኝ አንዳንዴ የእውነት። አሁን ይቺ እህታችን ለማገዝ ቪዲዮውን ሼር እያደረጋችሁ ብዙ ሰው ተመልክቶት መስጠት የማትችሉ እንኳን ቪዲዮውን አይቶ የሚሰጥ ሰው ሊኖር ይችላል። እና ብዙ ጊዜ እነ ልዑልም ይናገራሉ። ሼር በማድረግ ስትጀምሩ ላይክ ካረጋችሁ ብዙ ሰው ስለሚያየው ብዙ ሰው ይማርበታል። ከዛ ውጭ ምንም እንትን የሚል ነገር አይደለም። እና ይሄ ነው እንግዲህ ዛሬ የሰማሁት ስለ ሚኪ እህት። ሁላችሁም እንግዲህ ምን እንደሚሰማችሁ እንግዲህ አላቅም። የእህታችን ጉዳይ ላይ
በጣም ነው ያሳዘነችኝ። እኔ ገና ተገኘች ሲባል ራሱ ወይኔ እንደዛ ነገር እንዳይፈጠርባት እያልኩ ነበር የፈራሁትም። እንግዲህ ይሄው ዛሬ በስንተኛው ቀን እንግዲህ ነፍሰ ጡር ነሽ ተብላ እንግዲህ ወንድሞቿም እንግዲህ እንደማይሆን እንትን እያሉ ነው። ግን አንዴ ከሆነ በኋላ ምንም ልታረጉት አትችሉም። እግዚአብሔር የሰጣችሁን መቀበል ነው በቃ። ምንም አማራጭ የለሽም። ሳትወድ በግዷ ማለት ነው። ያው ምንም ሌላ ልላችኋችሁ። ለማንኛውም ሰላማችሁ ይብዛልኝ። የምወዳችሁ እንግዲህ ሰሞኑን ቪዲዮ አዳዲስ ነገሮች እየለቀቅኩ ነው። እይታችሁ በጣም ቀዝቅዟል። ላይክ እያደረጋችሁ ጀምሩ። አዲስ ከሆናችሁ ሰብስክራይብ አድርጉ። ብዙዎቻችሁ ገብታችሁ ነው የምትወጡት። ላይክ እያደረጋችሁ ብትወጡ ምንም ከእናንተ የሚቀንስ ነገር የለም። መልካምነት ብቻ ነው የሚጠይቀው። በተለይ ጥሩ ነገር ሲሰራ አበረታቱ። የእውነት ይሄ የውሸት ምናምን ሲሆን እንትን ከምትሉ ጥሩ ለሰው አስተማሪ የሚሆን ነገር ከተለቀቀ የኔም ብቻ አይደለም የሌላ ሰውም ማለት ነው። እና አበረታቱ ለማለት ያክል ነው። ብዙም አላብዛባችሁ። ሰላማችሁ ይብዛልኝ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያ ሰላም ፍቅር ያምጣልን እያልን ወዳችኋለሁ። ባይ ባይ።